ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በሳምንት 3 ፍሬ ወይም 4 ፍሬ አቮካዶ ከተልባ ጋር ዛሬ በምንጠቅሰው መንገድ ለአንድ ወር በመጠቀም ጤናችን እንዴት ማደስ እንደምንችል እንመለከታለን። ይህ አይነት አጠቃቀም በርካታ ጥቅሞችን ቢሰጠንም በዚህ ትምህርት ላይ በብዙ ጥናቶችና ምርምሮች ተቀባይነት ያገኙ 5 ዋና ዋና ጥቅሞችን እንመለከታለን። በጥሞና ካዳመጣችሁኝ ከራሳችሁ አልፎ ለቤተሰቦቻችሁ የሚጠቅማችሁን በርካታ እውቀቶች ትገበያላችሁ። አጠቃቀሙንም አያይዘን መጨረሻ ላይ የምንመለከት ይሆናል። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ተልባና አቮካዶን አንድ ላይ ስንጠቀም በዛሬ ቪዲዮአችን ላይ የምጠቅሳቸውን ጥቅሞች መስጠት እንዲችሉ ብቁ ያደረጓቸው በውስጧቸው የያዟቸው የሚከተሉት ቫይታሚኖች፣ ጤናማ ፋቶችና ኬሚካሎች ናቸው። አንደኛ ሞኖ አንሳቹሬትድ ፋት፣ ሁለተኛ ኦሜጋ 3 ፋቲ አሲድ፣ ሶስተኛ ፋይበር፣ አራተኛ አንቲኦክሲዳንት በዋነኝነት ቫይታሚን ኢ እና የአንቲኦክሲዳንትነት ባህሪ ያላቸው ሌሎች ተፈጥሯዊ ኬሚካሎችንም ይዘዋል። ከ3 እስከ 4 ፍሬ አቮካዶን ከተልባ ጋር በሳምንት ለአንድ ወር ስንጠቀም የሚሰጠን የመጀመሪያው ጥቅም የልባችንን ጤንነት በላቀ ደረጃ ያሻሽላል። አቮካዶ ውስጥ የሚገኘው ኦሌክ ተብሎ የሚጠራው የሞኖ አንሳቹሬትድ ፋት አይነት በሰውነታችን ውስጥ ያሉ በደም ቧንቧ ውስጥ የሚሰራጩ ለኦክሲዴሽን ተጋላጭ የሆኑ ኤልዲኤል ተብሎ የሚጠሩ የኮሌስትሮል አይነቶች ለእንዲህ አይነት ጤናማ ላልሆነ ኬሚካላዊ ስርዓት የመጋለጥ ዕድላቸውን ይከላከላል። ኤልዲኤል ተብሎ የሚጠሩ የኮሌስትሮል አይነቶች ሰውነታችን በዋነኝነት ራሱ ነው የሚያመርታቸው። እንደ አጠቃላይ ሰውነታችን ኤችዲኤል እና ኤልዲኤል ተብሎ የሚጠሩ የኮሌስትሮል አይነቶችን ያመርታል። እስከ 80% የሚደርሰውን የኮሌስትሮል አይነት ሰውነታችን በራሱ ነው የሚያመርተው። የቀረውን ከ20 እስከ 15% ከምግብ ሊያገኝ ይችላል። ሰውነታችን ኤልዲኤል ተብሎ የሚጠራውን ኮሌስትሮል በርካታ ጠቃሚ የሆኑ ስርዓቶችን ለማካሄድ ይጠቀመዋል። ሆርሞን፣ ቫይታሚን እና ሌሎች ለሰውነታችን ጠቃሚ የሆኑ ኬሚካሎችን ለማምረትና አስፈላጊ የሆኑ ስርዓቶችን ለማከናወን እንደ ግብአት ይጠቀማቸዋል። ነገር ግን ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች ኦክሲዴሽን ተብሎ ለሚጠራው ኬሚካላዊ ለውጥ ተጋላጭ ከሆኑ ሰውነታችን ሊጠቀማቸው ሊቆጣጠራቸው ወደማይችላቸው ስሞል ደንስ ተብሎ ለሚጠሩ ለጤና አስጊ ወደሆኑ የኮሌስትሮል አይነቶች ይቀየራሉ። እንዲህ አይነት የኮሌስትሮል አይነቶች ልባችን ላይ ለሚከሰቱ በርካታ የበሽታ አይነቶች ዋነኛ የጀርባ ምክንያት ናቸው። አቮካዶ ውስጥ የሚገኘው ኦሌክ ተብሎ የሚጠራው የሞኖ አንሳቹሬትድ ፋት አይነት ለሰውነታችን አስጊ ያልሆኑ ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች አስጊ ወደሆነ የኮሌስትሮል አይነት እንዳይቀየሩ በመከላከል ከልብ ጋር ተያይዞ ለሚከሰቱ የጤና እክሎች የመጋለጥ ዕድላችንን ያስቀራል። በመቀጠል አቮካዶና ተልባ በውስጣቸው ከፍ ያለ የፋይበር ክምችት አላቸው። እነዚህ በውስጣቸው የያዙት የፋይበር አይነት በውሃ የሚሟሙና በውሃ የማይሟሙ ናቸው። እነዚህን ሁለት የፋይበር አይነቶች መያዛቸው ሰውነታችን እነዚህን ፋይበሮች በመጠቀም በደም ቧንቧ ውስጥ ከመጠን ከፍ ያለ የኤልዲኤል ኮሌስትሮል መንቀሳቀስና መሰራጨት በሚኖርበት ጊዜ እንደ አስፈላጊነቱ እነዚህን ኮሌስትሮሎች የተለያዩ ሆርሞኖችና ኬሚካሎችን ለማምረት ይጠቀማቸዋል። በመቀጠል አስፈላጊ ሆኖ ሲገኝ ከመጠን የበዙ የኮሌስትሮል አይነቶችን መንቀሳቀስን ከፋይበር ጋር በማጣመር ከሰውነታችን እንዲወገዱ ያደርጋል። ተልባና አቮካዶን ዛሬ ላይ በምጠቅሰው መንገድ መጠቀም ሰውነታችን በጉበት አማካኝነት በደም ውስጥ የሚሰራጩ ኮሌስትሮሎችን በብቃት በመቆጣጠር ከልብ ጋር ተያይዞ ለሚከሰቱ የጤና እክሎች የመጋለጥ ዕድልን ያወርዳል። ሁለተኛ ለኢንፍላሜሽን፣ ይህ ማለት ሴሎች ህዋሳት ላይ በሴል ደረጃ የሚከሰቱ የሴሎች እብጠት፣ ብግነትና ተመሳሳይ ለጤና አስጊ የሆኑ ስርዓቶች የመከሰት ዕድላቸውን ያቋርጣል። ተልባና አቮካዶ በውስጣቸው ኦሜጋ 3 ፋቲ አሲድ፣ ቫይታሚን እና ሌግነን ተብሎ የሚጠሩ ሞሌኪሎች ኬሚካሎችን መያዛቸው ይህን አገልግሎት ለሰውነታችን መስጠት እንዲችሉ ብቁ አድርገዋቸዋል። ከ80 እስከ 70% ሰውነታችን ላይ ለሚከሰቱ በሽታዎች አንዱና ዋነኛው ምክንያት ሰውነታችን በሴል ደረጃ የሚከሰት ኢንፍላሜሽንን
መቆጣጠር አለመቻል ወይም ማቋረጥ አለመቻል ነው። እነዚህ የሴሎች እብጠት መቆጣትና ተመሳሳይ ስርዓቶች ኢንፍላሜሽኖች ክሮኒክ ወደሆነ የኢንፍላሜሽን አይነት ከተቀየሩ ለበርካታ የጤና እክሎች የመጋለጥ እድላችንን ያሰፋል። ይህ አይነት ስርዓት እንዳይከሰት ከላይ በጠቀስኳቸው ኬሚካሎች፣ ቫይታሚኖችና ጤናማ ፋቶች አማካኝነት ይከላከላል። ሶስተኛ፣ ምግብ የሚፈጭበት ስርዓት ጤንነትን በላቀ ደረጃ ያሻሽላል። አቮካዶና ተልባ በውስጣቸው በውሃ የሚሟሟ የፋይበር አይነት መያዛቸው እነዚህ ፋይበሮች ምግብ የሚፈጭበት ስርዓት ውስጥ ያሉ ባክቴሪያዎች እንደ ምግብነት በማገልገል እነዚህ ባክቴሪያዎች በውሃ የሚሟሙ ፋይበሮችን በመመገብ አያይዘው የተመገቡትን ፋይበሮች በማብላላት ቢትሬት ተብሎ የሚጠሩ የፋቲ አሲድ አይነቶችን ያመርታሉ። እነዚህ የፋቲ አሲድ አይነት ኬሚካሎች የአንጀታችንን ጤንነት በብቃት ይጠብቃሉ። አንጀት ላይ ለሚከሰቱ ካንሰርና ተመሳሳይ ጤና እክሎች የመጋለጥ እድልን የማቋረጥ ከፍተኛ አቅም እንዳላቸው በርካታ ጥናቶች ማረጋገጥ ተችሏል። ምግብ የሚፈጭበት ስርዓት ውስጥ በቂና ጤናማ የሆነ ባክቴሪያዎች ቁጥርና መጠን መኖር ሰውነታችን ከምንመገባቸው ምግቦች በበቂ መጠን ቫይታሚኖች፣ ሚኔራሎችና ሌሎች ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን ማስቀረት እንዲችል ከማድረግ ባለፈ ለካንሰርና አንጀት ላይ ሊከሰቱ ለሚችሉ የጤና እክሎች የመጋለጥ እድልንም በላቀ ደረጃ ይቀንሳል። አራተኛ፣ ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚሰራጩ ስኳሮችን፣ ግሉኮሶችን በብቃት መቆጣጠር እንዲችል ያደርጋል። አቮካዶ ውስጥ የሚገኘው ሞኖ አንሳቹሬትድ ተብሎ የሚጠራው የፋት አይነት የኢንሱሊን ሴንሲቲቪቲን የመጨመር ብቃት እንዳለው ብዙ ጥናቶች መስክረዋል። ተጨባጭ እውነታን አሳይተዋል። ኢንሱሊን ሴንሲቲቪቲን ከፍ ያደርጋል ማለት ሰውነታችን በደም ውስጥ ያሉ ግሉኮሶችን ተቀብለው እንደ አስፈላጊነቱ ወደ ኢነርጂ የሚቀይሩ ሴሎች፣ ጡንቻ አካባቢና ጉበት አካባቢ ያሉ ሴሎች ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚሰራጨውን ግሉኮስ ለመቆጣጠር ሲጥር አፋጣኝ ግብረ መልስን ይሰጣሉ ማለት ነው። የመጨረሻው በይበልጥ ሴቶች ላይ ሊከሰት የሚችል የሆርሞን መዛባትን ለመከላከል ይረዳል። ተልባ በውስጡ እንደ ኤስትሮጂን ሆርሞን የማገልገል አቅም ያለውን ኬሚካል ይዟል። ፋይቶ ኤስትሮጂን ተብሎ የሚጠራውን ይህ ኬሚካል እንደ ኤስትሮጂን ሆርሞን በመሆንና በማገልገል በሴቶች ውስጥ ሊከሰት የሚችል የኤስትሮጂን ሆርሞን መዛባትን ይከላከላል። አቮካዶና ተልባን በሚከተለው መንገድ በመጠቀም ከላይ ጠቀስኳቸውን ጥቅሞች ለሰውነታችን በመስጠት ጤናችንን ማደስ ማለምለም እንችላለን። በመጀመሪያ አንድ የሾርባ ማንኪያ ተልባ መውሰድ፣ በመቀጠል ይህን ተልባ ለተወሰነ ደቂቃ ማመስ፣ ካመስን በኋላ መውቀጥ፣ ወደ ዱቄት ከቀየርን በኋላ አንድ አቮካዶ በመውሰድ አንድ አቮካዶና ይህን ተልባን አንድ ላይ መደባለቅ። ይህን አንድ ላይ ከደባለቃችሁ በኋላ አንደኛ በጁስ መልክ ለብቻው በማንኪያ መጠቀም ትችላላችሁ። ሁለተኛው ከሰላጣ ጋር አንድ ላይ አድርጋችሁ መመገብ ትችላላችሁ። በእንዲህ አይነት መንገድ በሳምንት ከ3 ፍሬ እስከ 4 ፍሬ አቮካዶን ለ1 ወር በመጠቀም ከላይ ጠቀስኳቸውን ጥቅሞች ማግኘት ትችላላችሁ።